ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የአዲስ አበባ ትራንስፖርት ቢሮ የኤሌክትሮኒክስ ታክሲ ስምሪት ወስደው ከአሰራር ስርዓት ውጪ ያለ ሲስተም የታክሲ አገልግሎት በሚሰጡ ባለንብረቶች፣ ድርጅቶችና አሽከርካሪዎች ላይ ጥብቅ ቁጥጥር እንደሚያደርግ ገለጸ። ቢሮው ይህን የገለጸው ዛሬ ረፋድ በመዲናዋ የኤሌክትሮኒክስ ታክሲ ስምሪት ከሚሰጡ አካላት ጋር ባደረገው የውይይት መድረክ ላይ ነው። በዚህ ወቅት በዘርፉ ለመሰማራት ከአዲስ አበባ ትራንስፖርት ቢሮ ፍቃድ የሌላቸው የራሳቸውን ታሪፍ በማውጣት በድርድር የሚሰሩ ከአገልግሎቱ መንግስት ማግኘት ያለበትን ገቢ እያሳጡ ያሉና ሕግና ስርዓት አክብረው የማይሰሩ አገልግሎት ሰጪዎች መኖራቸውን ቢሮ አሳውቋል። በመሆኑም እነዚህ አካላት ከዚህ ሕገወጥ ድርጊታቸው እንዲቆጠቡ ሲል ቢሮ በፌስቡክ ገጹ ላይ ባወጣው ጽሑፍ አሳስቧል። ይህን በማይተገብሩ የኤሌክትሮኒክስ ታክሲ አገልግሎት ሰጪዎች ላይ አስተዳደራዊ እርምጃ እንደሚወስድም ገልጿል። ለዚህም ቢሮ የኤሌክትሮኒክስ ታክሲ ስምሪት ወስደው ከአሰራር ስርዓት ውጪ ያለ ሲስተም የታክሲ አገልግሎት በሚሰጡ ባለንብረቶች፣ ድርጅቶችና አሽከርካሪዎች ላይ ጥብቅ ቁጥጥር እንደሚያደርግም አሳውቋል። ቢሮው አክሎም የክትትልና ቁጥጥር ስራውን በልዩ ትኩረት በዘርፉ ካሉ ከትራንስፖርት ቢሮ የቁጥጥር ባለሙያዎች፣ ከትራፊክ ማኔጅመንት ባለስልጣንና ከትራፊክ ፖሊስ እንዲሁም በዘርፉ ካለው ግብረ ኃይል ጋር እንደሚሰራ አሳውቋል። ድርጅቶቹም በስራቸው ውል ወስደው እየሰሩ ያሉ ባለንብረቶች በህጋዊ አሰራር መሰረት እንዲሰሩ ግንዛቤ እንዲፈጥሩና ታሪፋቸውን ለቢሮ እንዲያሳውቁ መጠየቃቸው ተጠቅሷል። የድርጅቶቹ ባለንብረቶችና ተወካዮችም የኤሌክትሮኒክስ ታክሲ ስምሪት የሚሰጡ አካላት አገልግሎቱን ለመስጠት የታክሲ አገልግሎት ፈላጊው በመተግበሪያው አማካኝነት ጥሪ ሲያደርግላቸውና በሲስተም በተቀመጠው ህጋዊ ታሪፍ ብቻ መሆን እንደሚገባው በውይይቱ መግለጻቸውን ቢሮ በጽሑፍ አስነብቧል። የቀድሞ የማላዊ የገንዘብ ሚኒስትር ሲምፕሌክስ ቺቲዮላ በገንዘብ ማጭበርበርና ስልጣንን ያለአግባብ በመጠቀም ተጠርጥረው በቁጥጥር ስር ዋሉ። የሀገሪቱ ፖሊስ ትላንት የቀድሞውን የገንዘብ ሚኒስትር በቁጥጥር ስር ማዋሉን አዣንስ ፍራንስ ፕሬስ ዘግቧል። የቀድሞ የገንዘብ ሚኒስትር ነገረ ፈጅ በበኩላቸው አሁን ባለው ፓርላማ የተቃዋሚ ፓርቲ መሪ የሆኑት ደንበኛቸው በመርማሪዎች መፈለጋቸውን ከሰሙ በኋላ ራሳቸውን ለፖሊስ አሳልፈው መስጠታቸውን ለኤኤፍፒ አረጋግጠዋል። የቀድሞ የመንግስት ሹም በቁጥጥር ስር መዋልም ሀገሪቱ ከምርጫ በኋላ በቀድሞ ከፍተኛ ኃላፊዎች ላይ የጀመረችው የቁጥጥር ዘመቻ አካል እንደሆነ ተገልጿል። ይሁንና ፖሊስ ቺቲዮላ መቼ ፍርድ ቤት እንደሚቀርቡ የገለጸው ነገር የለም። የቀድሞ ሚኒስትርም በተጠረጠሩበት ጉዳይ ላይ በይፋ አስተያየት አልሰጡም። ቺቲዮላ እንደ አውሮፓውያን አቆጣጠር ከ2023 እስከ 2025 ድረስ በቀድሞ ፕሬዝዳንት ላዛሩስ ቻኩዌራ መንግስት ውስጥ በገንዘብ ሚኒስትርነት አገልግለዋል። በኑሮ ውድነት ሲፈተን የቆየው የፕሬዝዳንት ቻኩዌራ መንግስት በኋላ ላይ ባለፈው መስከረም በተደረገው ምርጫ ተሸንፏል። ከቀድሞ የማላዊ ኮንግረስ ፓርቲ ኤምሲፒ አስተዳደር ጋር የተያያዙ ግለሰቦች በእርሱ የስልጣን ዘመን ውስጥ ተፈጽመዋል ተብለው በሚገመቱ የሙስናና ከገንዘብ ጋር የተያያዙ ጥፋቶች ምርመራዎች እንደተጀመረባቸው ዘገባው አክሏል። ቺቲዮላ ለዚሁ ፓርቲ ዋና ጸሐፊነት ለመወዳደር ባደረጉት ያልተሳካ የምርጫ ዘመቻ ወቅት ባወጡት ረብጣ ገንዘብ የህዝብ ትኩረት ስበው ነበር። ቢያንስ 8 የቀድሞ ካቢኔ ሚኒስትሮች ወይንም በማላዊ ኮንግረስ ፓርቲ ዘመን ከፍተኛ ባለስልጣን የነበሩ ግለሰቦች መታሰራቸውን ዘገባው ጠቁሟል። ከእነዚህ መካከል የቀድሞ የፕሬዝዳንትና የካቢኔ ጸሐፊ ኮሊን ዛምባና የቀድሞ የንግድ፣ የአካባቢ አስተዳደር፣ የመረጃና የግብርና ሚኒስትሮች ይገኙበታል። ከቺቲዮላ በፊት የፋይናንስ ሚኒስትር የነበሩት ሶስቴን ጉዌንዌም በቁጥጥር ስር ውለው በዋስ መፈታታቸውን ዘገባው አክሏል። በኢትዮጵያ የደቡብ ሱዳን አምባሳደር ባክ ቫላንቲኖ ዎል የኢትዮጵያ ሲቪል አቪዬሽን ባለስልጣን የአቪዬሽን ሴኩሪቲን ጨምሮ በተለያዩ ዘርፎች ለደቡብ ሱዳናቸው ድጋፍ እንዲያደርግ ጠየቁ። በአምባሳደር ቫላንቲኖ የተመራ ልዑክ ጥያቄውን ያቀረበው ከኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራ ጋር ውይይት ባካሄደበት ወቅት ነው። በውይይቱ ላይ ከአምባሳደሩ በተጨማሪ የደቡብ ሱዳን ትራንስፖርት ሚኒስቴር ምክትል ዋና ጸሐፊ ፖል ቼልገም እንዲሁም የባለስልጣን መስሪያ ቤቱ የኤር ናቪጌሽን አገልግሎት ዘርፍ ምክትል ዋና ዳይሬክተር መንግስቱ ንጉሴን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። በተቋሙ ዋና መስሪያ ቤት በተደረገው በዚህ ውይይት የደቡብ ሱዳን ትራንስፖርት ሚኒስቴር ምክትል ዋና ጸሐፊ ልዑኩ በልምድ ልውውጥና የእውቀት ሽግግር፣ በአቪዬሽን ሴኩሪቲና ዓለም አቀፍ ግንኙነቶች ላይ ትኩረት ያደረጉ ድጋፎች ከኢትዮጵያ ሲቪል አቪዬሽን ባለስልጣን እንዲደረግለት ጥያቄ ማቅረቡን ተናግረዋል። ይህንን ተግባራዊ ለማድረግም የሁለትዮሽ የአየር አገልግሎት ስምምነት ከኢትዮጵያ ጋር ለመፈራረም እንደሚፈልጉ ማብራራት
መግባታቸውንም ባለስልጣን መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ ጠቁሟል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር በበኩላቸው ጠንካራ የሲቪል አቪዬሽን ባለስልጣን የሌላት ሀገር ጠንካራ አየር መንገድ ሊኖራት እንደማይችል ገልጸው ተቋማቸው አስፈላጊውን ድጋፍ ሁሉ እንደሚያደርግ አረጋግጠዋል። ዋና ዳይሬክተሩ አክለውም ኢትዮጵያ ወደ ምዕራቡ ዓለም ሀገራት የምታደርጋቸው አብዛኞቹ በረራዎች የደቡብ ሱዳን የአየር ክልልን አቋርጠው የሚያልፉ እንደመሆናቸው ጁባ በአቪዬሽን ዘርፍ ስትራቴጂክ አጋር ሀገር መሆኗን ተናግረዋል። በመሆኑም የደቡብ ሱዳን የአየር ክልል ለበረራ ደህንነት ችግር ተጋላጭ ከሆነ የኢትዮጵያ አየር መንገድ የአየር ክልሉን አቋርጦ የሚያልፍ እንደመሆኑ የበረራ ደህንነቱ ጉዳይ ጥያቄ ውስጥ ሊገባ ስለሚችል ጁባን መደገፍ የኢትዮጵያ አየር ትራንስፖርት ደህንነትን ማስጠበቅ ጭምር ነው ሲሉ አብራርተዋል። ሁለቱ ተቋማት የአየር አገልግሎት ስምምነት በቅርቡ እንደሚፈራረሙም ባለስልጣን መስሪያ ቤቷ አክሎ ገልጿል።